ይሄ ቪዲዮ ስለ በዘር አፕሊኬሽን የምሰራው የመጨረሻው ቪዲዮ ነው ብዬ አስባለሁ። በዚህ ቪዲዮ አንደኛ እውነቱን እነግራችኋለሁ፣ ምንም ሳልደብቅ በዘር ክፍያው እንዴት ነው የሚለውን ጉዳይ ምንም ሳልደብቅ ምንም ሳልዋሽ እንደ ሌሎች ሰዎችም ሳላጓጓችሁ ያለውን ነገር እውነቱን እነግራችኋለሁ። ከዚያም በተጨማሪ ደግሞ እዚህ በዘር ላይ መስራት የምትፈልጉ ሰዎች ብዙ ክፍያ እንዴት ማግኘት እንደምትችሉ እኔ የተጠቀምኩትን መንገድ እነግራችኋለሁ። ምክንያቱም እኔ በየቀኑ $10 $15 $12 ያድጋል በዘር ምንም ሳልሰራ በቃ አንድም ቀን ቪዲዮ አፕሎድ ሳላደርግ ራሱ ያደገ ነው። ከዚያ እኔ ወደ ዋሌት ገንዘቡን እያስተላለፍኩኝ እገኛለሁ ማለት ነው። ስለዚህ ብዙ ሰዎች ለፋን ደከምን ብዙ ቪዲዮዎችን ጫን፣ ነገር ግን ያው አልተከፈለንም እስካሁን ክፍያው በጣም ከባድ ነው ላላችሁኝ ሰዎች እኔ የተጠቀምኩትንና እናንተ ብትጠቀሙት ቆንጆ ነው ብዬ የማስበውን አንድ መንገድ ሪኮሜንድ አደርጋችኋለሁ። ከዚያ በፊት ግን አንድ ነገር እንድታውቁ ፈልጋለሁ። እኔ ቪዲዮ ስሰራ አንድም ቀን ዋሽቻችሁ አላውቅም። ታውቃላችሁ ሁላችሁም እዚህ ቻናል ላይ ከ70 ቪዲዮዎች በላይ አፕሎድ አድርጌያለሁ። ስለተለያዩ ርዕሶች፣ ስለ ቪዲዮ ኤዲቲንግ፣ ስለ ዩቲዩብ የተለያዩ ስልጠናዎችን ለቅቄያለሁ። ከዚያ በተጨማሪ ስለ ቢዝነስ ነክ ነገሮች ለቅቄያለሁና እያንዳንዷን ነገር ራሴ ሞክሬው ትክክልም እርግጠኛ የሆንኩበትን የተማመንኩበትን መረጃ ነው ወደ እናንተ ማካፈላችሁ። ስለዚህ ከዚህ ቪዲዮ በፊት ስለ በዘር 2 ቪዲዮዎችን ሰርቻለሁ። እነዚህ 2 ቪዲዮዎችም የራሴን በዘር አካውንት ከፍቼ ነው ሳሳያችሁ የነበረው ማለት ነው። አንዳንድ ሰዎች የሆነ በዘር ፌክ ሊሆን ይችላል፣ የሆነ ጊዜ ላይ ሊያቆም ይችላል፣ ስለዚህ ያን ያክል ቪዲዮ ባትሰራበት ያላችሁኝም ሰዎች አላችሁ። እኔ ግን ይሄ ፌክ ይሁን አይሁን ይቀጥል አይቀጥል እሱ የሚወሰነው ወደፊት ነው፣ ሁላችንም የምናየው ነው። ነገር ግን እውነት ረጅም ጊዜ በዘር የሚቆይ ከሆነ ብዙዎቻችን ይህን አድቫንቴጅ እና ድል እንድናጣ አልፈልግም። ለዚያ ነው ስለ በዘር ከዚህ በፊት 2 ቪዲዮዎችን የሰራሁት። አሁን ወደ ዋና ርዕሴ ሲሄድ በዘር ይከፍላሉ? አዎ እየከፈለ ነው። በዘር በ3 መንገድ ነው የሚከፍለው። ዲቴል ልንገራችሁ እያንዳንዱን ነገር። የመጀመሪያው በቪው ነው የሚከፍለው። ይህ ማለት 1000 ቪው ስታገኙ $0.1 ይከፍላችኋል። ሁለተኛ ደግሞ በሪፈላር ነው። ይህ ማለት እናንተ ሊንክ ይኖራችኋል፣ ለሰዎች ኢንቫይት ስታደርጉና በዛ ሊንክ በዘርን ሲከፍቱ ለእናንተ $0.15 ያስፈልጋችኋል። ይህ ማለት 72 73 71 72 ሰዎችን ኢንቫይት ስታደርጉ $10 ያው በ180 ብር ስታበዙት 1800 ብር አካባቢ ታገኛላችሁ ማለት ነው። ከዚያ በተጨማሪ ደግሞ በሶስተኛው መንገድ ኤርድሮፕ ነው። ኤርድሮፑን በተመለከተ ከዚህም በፊት የሰራው ቪዲዮ ላይ ምንም አይነት መረጃ አላካፈልኳችሁም። እኔም ሪኮሜንድ ስለማላደርግ ያው ከሃይማኖታዊ ነገሮች አንጻር ሪኮሜንድ አላደርግም ኤርድሮፑን ማለት ነው። ሁለቱን በተመለከተ አንደኛ በዘር ከተጀመረ 1 ዓመት ሆኖታል። ኦልሞስት ትንሽ ቀናቶች ናቸው የቀሩት። አይ ሆፕ ጃንዋሪ ላይ አምና መሰለኝ የተጀመረው፣ ረጅም ጊዜ ሆኖታል። እኛ ያወቅነው ግን ይህን 1 ወር እና 2 ወር ነው ስለ በዘር የሰማ ነው። ከዚያ በፊት ግን ቆይቷል የተወሰኑ ወራቶች ማለት ነው። ሁለተኛ ቪውን በተመለከተ እኔ በዚህ ሰዓት በጣም ሰዎች የሚወዷቸው ፖፑላር የሆኑ በጣም የተጨነቅንባቸው ያሰብንባቸው ቪዲዮዎች ካልሆኑ በስተቀር ብዙ ቪው ታገኛላችሁ ብዬ አልገምትም በዚህ ሰዓት። ምክንያቱም ዋናው ዓላማ በዘር ሰዎች ቪዲዮ አፕሎድ ሲያደርጉ ለብዙ ሰዎች ሲረጨው የነበረው ለምንድን ነው? ተመልካችና ተጠቃሚ እስኪያገኝ ድረስ ነበር። አሁን ግን ተጠቃሚዎችን ተመልካቾችን እያወቀ ነው፣ ራሱን እያስተዋወቀ ነው። ስለዚህ በዛ በመጀመሪያው አካሄድ ከሄደ ብዙ ወጪ ያወጣል። ስለዚህ እንደ ድሮዋም ብዙ ቪው ታገኛላችሁ ብዬ አልገምትም። ነገር ግን ትክክለኛው መንገድ ቪዲዮ አፕሎድ ማድረግ ምናምን አይደለም። አሁን አፕሎድ ስታደርጉ ኮኔክሽን ችግር አለ ምናምን እያለ እሺ አይላችሁም። እኔ በጣም ትክክለኛው መንገድና እኔም የሰራሁት የተጠቀምኩትኝ ሪፈራል ነው። ሪፈራል ማለት እኔ ሊንክ አለኝ፣ ያን ሊንክ ለሰዎች በተንኩኝ፣ እነዛ ሰዎች በእኔ ሊንክ ጆይን አደረጉ፣ ያን ሪፈራል ቆጥሮ ለእኔ ከፈለኝ ማለት ነው በዘር። ስለዚህ እኔ ለምሳሌ 2 ቪዲዮ ላይ ሊንኮች አስቀምጫለሁ። እነዛ ሊንኮች ተጭነው ሰዎች ሲገቡ ለእኔ ይጠቅመኛል። አሁንም ከታች ሊንክ አለ፣ ይሄን ሊንክ ተጠቀሙና እዚች ጋር ኮድ አለች፣ ያው ኢንቫይቴሽን ኮድ አምጡ ይላችኋል ወደ በኋላ ላይ። ስለዚህ እችን ኢንቫይቴሽን ኮድ አስገብታችሁ ጆይን አድርጉ፣ ያ ለእኔ ይጠቅመኛል እናንተ ጆይን ስታደርጉ ማለት ነው። ስለዚህ እናንተ ምንድን ነው የምታደርጉት? ልክ በእንደዚህ አይነት መንገድ ፕሮሞት ማድረግ ነው። በቃ ትክክለኛው ስትራቴጂ ይሄ ነው። ስለ በዘር ቲክቶክ ላይ ስሩ፣ እንዴት ሳይን አፕ እንደሚደረግ፣ እናንተ ስንት እንዳገኛችሁ፣ መቼ እንደጀመራችሁ፣ ከዚያ የእናንተን ሊንክ አስተዋውቁ፣ የእናንተን ያችን ኢንቫይቴሽን ኮድ አስተዋውቁ። ዩቲዩብ ላይ ቪዲዮ ስሩ፣ የተለያዩ ሶሻል ሚዲያዎች ላይ፣ ቴሌግራም ላይ፣ ዋትሳፕ ላይ ፕሮሞት አድርጉ የእናንተን አካውንት። ልክ ፕሮሞት ስታደርጉና ለብዙ ሰዎች ስታስተዋውቁ ያኔ በዘር የእናንተን ሪፈራል መቁጠር ይጀምራል። በትንሹ 1000 ሰው የእናንተን ሊንክ ጆይን ካደረገ የእናንተን ሊንክ ተጠቅመው ጆይን ካደረገ $700 ምናምን ትሰራላችሁ። $700 ምናምን ሲባዛ በ180 ብር ኦልሞስት 180 160 ምናምን እንደዚህ በዚህ መካከል የሆነ ብር ታገኛላችሁ ማለት ነው። ሶ ትክክለኛው መንገድ በዘር ላይ ለመስራት ሪፈራል ነው፣ ለሰዎች ማጋራት ነው፣ ለብዙ ሰዎች ሼር ማድረግ ነው። እና ይሄ ነው እውነቱ። እኔም የተከፈለኝ አሁን እስካሁን ብዙ የሰራኋቸው አሉ።
ሪፈራል ነው። እኔ ቪዲዮ ስሰራ ሰዎች የኔን ቪዲዮ አይተው በዘር ጆይን ሲያደርጉ ለኔ ይከፍለኛል ማለት ነው። እና ከዚህ የተለየ ሚስጥር የለውም። ሁለተኛ ብዙ ሰዎች የሚያነሱት ነገር በዘር ጊዜያዊ ቢሆንስ ነው። ለምሳሌ እንደ ቲክቶክ እና እንደ ሌሎች ሶሻል ሚዲያ ፕላትፎርሞች ረዥም እድሜ ባይኖረውስ ነው። እንደ እኔ ግምት እኔ ያ አይመስለኝም። ለምን አሁን ሌሎች አሉ ልክ ጀምረው የሚጠፉ ኤርድሮፖች ምናምን አሉ። ይሄ ግን እንደዛ አይደለም። ቪዲዮ አፕሎድ ማድረግ ትችላላችሁ። በጣም ብዙ ሰዎችን አትራክት እያደረገ ነው። ከወዲሁ ደግሞ ተአማኒነትን ለማትረፍ እንደ ሌሎች ሪፈራል ፌክ የሆኑ ሪፈራል ዌብሳይቶችም አይደለም። አንዳንድ ፌክ የሆኑ ሪፈራል ዌብሳይቶች አሉ። እነዛ ዌብሳይቶች ብዙ ሰዎችን ካመጣችኋላቸው በኋላ ብዙ ማስታወቂያችን ካያችሁ በኋላ ክፍያ እንዳታገኙ መንገዶችን በሙሉ ይዘጉባችኋል። ይሄ ግን $10 ስትደርሱ የምታወጡበትን መንገድ አመቻችቷል። እኔ አሁን አውጥቻለሁ። አንዱን በሶስተኛ ቀን ከፍሎኛል። አንዱን ደግሞ በአዘዝኩኝ በመጀመሪያ ቀን ወደ ዋሌት ያስተላልፎልኛል። ስለዚህ ያን ያክል ሾርት ተርም እቅድ ኖሮት የተጀመረ አይመስለኝም። ስለዚህ አሁንም ገና ነው። በጣም ብዙ ሰዎች ገና ጆይን አላደረጉም። እውነቱን ለመናገር በጣም ገና ነው። ቢያንስ 1 ሚሊዮን ሰው እንኳን ለመድረስ በጣም ብዙ ሺህ ይቀሩታል። እኔ 150-200 ሺህ እንኳን የደረሰ አይመስለኝም። በጣም እድሉ እጅግ በጣም ሰፊ ነው። አሁንም ማደግ ትችላላችሁ። አሁንም ብዙ ዶላሮችን በሪፈራል መሰብሰብ ትችላላችሁ። ያ መሆን የሚችለው ግን እናንተ የእናንተን አካውንት የእናንተን ሊንክ ነግተው የኢንቫይቴሽን ኮዳችሁን ነግተው ሰዎች እንዲቀላቀሉ ፕሮሞት ካረጋችሁ ብቻ ነው። በቪው የማይታሰብ ነው። አሁን ላይ እውነቱ ነው። ይሄ በቪው የማይታሰብ ነው። አይታወቅም። ቫይራል ሊወጣላችሁ ይችላል፣ ግን ከባድ ነው ቫይራል መውጣት። ይሄ ሪፈራሉ ግን አሁንም ክፍት ነው። ስለዚህ መቼ እንደሚያቆም አይታወቅም። ከ1 ወር በኋላ ሪፈራል ሊዘጋ ይችላል። ከ2 ወር በኋላ ሊዘጋ ይችላል። ከ15 ቀን በኋላ ሊዘጋ ይችላል። በዘር እኔ ደርሻለሁ፣ እዚህ ደረጃ ደርሻለሁ፣ ከዚህ በላይ ይበቃኛል ብሎ ሲያስብ ሊዘጋው ይችላል ማለት ነው። ሶ እውነታው ይሄ ነው። ምንም የሚደበቅ ነገር የለውም። በእርግጥም ደግሞ ሌሎች ሰዎችም ቪዲዮ እየሰሩ የነሱን ሪፈራል ሊንክ ነክታችሁ ራሳቸውን ለመጥቀም የሚያጓጓችሁ ሰዎች ስላሉ በቃ እኔ እውነቱን ልንገራችሁ ብዬ ነው። ከተመቻችሁ ላይክ አድርጉ፣ ለሰዎች ሼር አድርጉት ቪዲዮውን። ካልተመቻችሁ ደግሞ ምንም ችግር የለም፣ ሀሳባችሁን ኮሜንት ላይ አስፍሩልኝ። ይህንን ይመስላል። አይ ሆፕ ይሄ የመጨረሻ ቪዲዮዬ ነው። ምናልባት ከዚህ ጋር ተያይዞ ዋሌትን በተመለከተ አንዳንድ ሰዎች ጥያቄ ጠይቃችሁኛል። ዋሌት ቴሌግራም ዋሌት አለ፣ ቶንኪምፐር አለ፣ ባይቢት አለ። ባይቢት እንደውም ማስተር ካርድ አለው፣ ለማዘዣም ይሆናችኋል። አሁን ፒቱፒ ከባድ ስለሆነ ማለት ነው ኢትዮጵያ ውስጥ። ባይናንስ አለ። እነዚህ እንግዲህ ገንዘባችሁን ዶላራችሁን ተቀብላችሁ እቃ ማዘዝም ወይንም ደግሞ እርስ በርስ መሻሻጥም ምናምን የምትችሉባቸው ዋሌቶች ናቸው። ወደ እነሱ ነው ገንዘቡ የሚገባው። ይህንን ደግሞ ሳይን አፕ ለማድረግና ለመክፈት ብዙ ቪዲዮዎች አሉ። እኔ ስለዚህ ቪዲዮ አልሰራም፣ ምክንያቱም ከዚህ በፊት በጣም ብዙ ሺህ ቪዲዮዎች አሉ። እነዛን ቪዲዮዎች መመልከት እና እናንተ በዋሌታችሁ ክፍያውን መቀበል ትችላላችሁ። አይሆፕ የቀረኝ ነገር ያለ አይመስለኝም። ዛሬ ብዙ ኤዲት የተደረገን ቪዲዮ አይደለም የለቀኩላችሁ። ቁጭ ብላችሁ ስላያችሁኝ አመሰግናለሁ። መልካም ጊዜ ይሆንላችሁ።